ሰላም ዓለም ፀሐይ ነኝ። ጡት ካንሰር እንዳለኝ በራሴ ያገኘሁት ከስቴጅ 3 ደረጃ 3 ጡት ካንሰር የዳንኩኝና አሁን በሕክምና ክትትል የምገኝ ነኝ። ዛሬ እንዴት አድርገን ነው በትክክል አስቀድመን ጡት ካንሰር እንዳይኖረን በራሳችን ቼክ የምናደርገው የምንፈትሸው ላሳያችሁ ነው። እዚህ ላይ ሁለት መንገድ ነው የምንከተለው። አንደኛ በአይናችን በደንብ በመመልከት በማየት ነው። እንዴት ነው የምናደርገው? መስታወት ፊት እንቆማለን። ከወገባችን በላይ ባዶ ራቆት እንሆናለን። ከዛ መስታወት ፊት ቁመን በደንብ እናያለን። ትልቅ ጡት ያለን በደንብ እንዲታይ ከስር እንደዚህ ከፍ አድርገን በደንብ ከስር እናየዋለን፣ እንመለከታለን በደንብ አድርገን። ከዛ ከጎንም ከአንደኛው ጎንም እንደዛ በደንብ እንመለከታለን። ምንድነው የምንመለከተው? አንድ ከቆዳችን ስር እብጠት ካለ እናያለን። ሁለተኛው ደግሞ የጡታችን ጫፍ ወደ ውስጥ ከተሳበ ወይ የሆነ የተለየ ምልክት ካየን፣ ከላይ ራሱ የሆነ ወደ ውስጥ ጎድጎድ ያለ ካለ የተለየ ምልክት ካለ ሁለቱም በደንብ እንመለከታለን። ከዛ ምንድነው የምናደርገው? እጃችን ወደ ላይ እናደርጋለን። እንደዚህ አድርገን ከፊት በደንብ እናያለን። ከዛ ከጎንም አሁንም ከጎን በደንብ እንዲታይ እንደዛ እናደርጋለን። አሁንም ከአንደኛውም ከጎንም እናያለን። ቀጥሎ እጃችን ወደ ወገብ እናደርጋለን። ወገባችን እንደዚህ እንይዛለንና ጡንታችን ያዝ እናደርገዋለን። ያዝ ሲደረግ በደንብ ስለሚወጠር በደንብ ይታያል። በደንብ እንመለከታለን። አሁንም ከጎንም መጀመሪያ እንዳደረግነው ከዚህኛው ከአንዱም ከጎን በደንብ እናያለን። ከዛ ሁለተኛው ምንድነው የሚሆነው? በእጃችን በመዳሰስ ቼክ በማድረግ የትኛው እጃችን ነው የምንጠቀመው? ይሄኛው በደንብ ፕረስ ለማድረግ እንዴት ማለት ነው የሚሆነው? እንደዚህ ይሄኛው እጃችን ተጠቅመን እንደዚህ አድርገን በደንብ ከዛ በእጃችን እንዳሰን እናገኛለን ማለት ነው። ካንሰር ካለ በደንብ እንደዚህ አድርገን እናያለን። ትንሽ ጡት ካለን እንደዚህ ቁመን ማድረግ እንችላለን፣ ቼክ ማድረግ እንችላለን። ትልቅ ጡት ያለን ደግሞ ላሳያችሁ ነው። እንዴት ነው የሚሆነው? እኔ አሁን ያለሁት ሶፋ ነው የተቀመጥኩት። እናንተ አልጋ መሆን ትችላላችሁ፣ ሶፋ መሆን ትችላላችሁ። የተፈለገው ዝሮ ትራስ ከጀርባ አስቀምጠን እንደዚህ ብለን ትልቅ ጡት ካለን ማለት ነው እንደዚህ ብለን ምንድነው የተፈለገው? ጡታችን ደረታችን ላይ እንዲሆን ነው የተፈለገው። እንደዚህ ቼክ ስናደርግ በዚህኛው ከደረት ላይ ሲሆን ነው ይሄ ጠንካራ ካለ በእጃችን ፊል የምናደርገው የምናውቀው። እንደዚህ ስናደርግ ከደረታችን ሲሆን ነው በደንብ የሚታወቀውና ለዛ ነው እንደዚህ። አሁንም በጣም ትልቅ ከሆነ ጡታችሁ ወደዚህ የሚሄድ ከሆነ ወደዚህ ወደ ጎን እንደዚህ ብላችሁ ነው ቼክ የምታደርጉትና ትንሽ ጡት ያላችሁ ከሆነ እንደዚህ ቁማችሁ ቼክ ማድረግ ትችላላችሁ። አሁን የትኛው ኤሪያ ነው የትኛው ነው ትኩረት ማድረግ ያለብን? እንደዚህ አድርገን ይሄኛው ማለት ነው ይሄኛው ነው አሁን የምናየው። አይታችኋል ያደረኩት ከየት ጀምረን እንደምንፈትሸው። ከዚህ እጃችን እንደዚህ እናደርግና ይሄኛው ነው ኤሪያው የምንፈትሸው ማለት ነው። አሁን ምንድነው የተፈለገው? በእጃችን በዚህኛው በደንብ ፕረስ አድርገን ጠንከር ያለ ነገር ካለ በእጃችን መፈተሽ ነው። ሁለተኛው መንገድ ያልነው ማለት ነው። ከዛ በፈለጋችሁ መሄድ ትችላላችሁ። እኔ የማደርገው ክብ ነው የማደርገው። በዚህኛው ጀምሬ እንደዚህ ከዛ ጫፍ እስከምደርስ እንደዛ ብዬ እሄዳለሁ ማለት ነው። ጫፍ ከደረስኩኝ በኋላ ጡቴ ጫፍ ከደረስኩኝ እንደዚህ አድርጌ ቼክ አድርገዋለሁ ማለት ነው። አሁን በወር አበባ ጊዜ እንደዛ ጠጠር ያለ ነገር እናገኝ እንችላለን እና እሱ ምንድነው እንደ ጀሊ አይነት ነው የሚሆነው። የካንሰር ግን በጣም ጠንካራ ነው። እንደዚህ ፕረስ ሲደረግ ራሱ ፕረስ ማድረግ አንችልም፣ በጣም ጠንካራ ነው። ያኛው ግን ጀሊ ነው የሚመስለው። ምንድነው ማድረግ ያለብን? እንደዛ ስናገኝ አንዷም እንደዛ የግድ እዛም ማግኘት አለብን። እንደዛ ከሆነ ማለት ነው እኩል ናቸው የሚሆኑት። ይሄ ወር አበባ የሚታይ እንደዛ አይነት ጠጠር ያለ ነገር ከሆነ የመጨረሻ የምናየው የምንፈትሸው ብብታችን ስር እዚህ ውስጥ ነው ቼክ የምናደርገው። እዛ ሊምፍ ኖድስ የሚባሉት አሉና ሊምፍ ኖዱ በተለይ ቀጭን ሴት ከሆነች
ይታያል። በዚህ እንደዚህ ቸክ ስናደርገው በደንብ ፊል ልናደርገው እንችላለን። የአተር ግማሽ ነው የሚሆኑት። ካንሰር ሲኖር ግን በጣም ያብጣሉ፣ ይወፍራሉ። በጣም ጠንካራና ያበጠ ትልቅ ይሆናል ማለት ነው። ስለዚህ እንዴት አድርገን ነው ቸክ የምናደርገው? እሱ እጃችን እዚህ ማረፍ አለበት፣ አትሬስት መሆን አለበትና እንደዚህ እናደርገዋለን። ከዛ ጡታችን እንዳደረግነው እንደዚህ አድርገን በውስጥ ያደረኩት የትኛው ነው? ውስጥ ነው። እንደዚህ ውስጥ ከፀጉር የሚበቅልበት የብብታችን አለ አይደል? ከዛ በላይ ያለው ውስጥ ያለው እዚህ ማለት ነው። እንደዚህ ስናደርገው እንደዚህ አድርጋችሁ ስትሞክሩት በጣም ጉድጓዱ ወደ ውስጥ ነው የሚገባውና እንደዚህ አድርገን በደንብ ቼክ ማድረግ የምናገኛቸው እንዳልኳችሁ ቀጭን ከሆንን የሊምፍ ኖዶቹ አሉ የአተር ግማሽ ነው የሚሆኑት። ያኛው ካንሰር ከሆነ ግን ሊምፍ ኖዶቹ በጣም ያብጣሉ፣ በጣም ጠንካራና ትልቅ ይሆናሉ ማለት ነው። እንደዚህ ስናደርጋቸው በጣም ትልቅ ይሆናሉ። አንደኛውም እንደዚህ አድርገን መፈተሽ